ባለፉት 5 ዓመታት የኢትዮጵያ የግብርና ፖሊሲ በተለይም በስንዴ ምርታማነት ላይ አበረታችና ስትራቴጂካዊ ለውጥ አምጥቷል። መንግስት መሰረታዊ ለውጥን በግብርናው ዘርፍ ላይ ሊያጸና በወሰደው የመስኖ ስንዴ ልማት መርሃ ግብር አማካኝነት የሚታረስ መሬትና የምርት መጠኑ በከፍተኛ ደረጃ አድጓል። ይህ የተቀናጀ ጥረት አገሪቱ ቀደም ሲል ለስንዴ ግዢ የምታወጣውን ከፍተኛ የውጭ ምንዛሬ ለማስቀረትና በምግብ ራሷን ለመቻል የምታደርገውን ጉዞ አፋጥኖታል። በእርግጥም የመንግስት የዘርፉ ፖሊሲ አርሶ አደሩ ዘመናዊ አሰራርን በማላመድ ከነበረው የእጅ ወደ አፍ ኑሮ የተሻገረበትን አቅም ፈጥሮለታል። ማረሻ ጫር ትደረጋለች። በዶማ ቆፍረን እንዘራታለን። የአፈሩን ማዕድንና የእህሉን ግንኙነት አናገኘውም ነበር። ዛሬ በቴክኖሎጂ ስንጠቀም ግን በጣም ቆንጆ አፈር ምንም እህል አያቶቻችን አባቶቻችን ያልተጠቀሙበትን አፈር ተውስጥ እያወጣልን ነው ትራክተር ያለውና በዛ ቦታው ራሱ እንደዚህ ገባ ወጣ ድንጋይ ምናምን ነበር። አሁን እኛ ትራክተር አጠቃቀም ስልቱን ስናቀው ያንን እያጸዳን መሬቱን ንጹህ እያደረግ እንደዚህ ሰጥ ያለ መሬት ሆና ትራክተር ገብቶ እንዲያርስልን ያድርገናል። ከእጅ ወደ አፍ ሆነ አይነት ኑሮ ነበረ። ለራሱ ፍጆታ ቢተርፈው የሚሸጠው እንኳን ለልጆቹ ልብስ ለትምህርት ቤት የሚባል ነበረ። ግን አይደለም። አሁን ከቤተሰብ ተርፎ ለወጪ ልዩ ወጪ እንሸጣለን። ለነጋዴ እናቀርባለን፣ ለበላተኛ እናቀርባለን፣ ደግመን ለሌላ ወጪ እናውላለን። ከቀለብ የሚተርፍም ማለት ነው። ኢትዮጵያ የኢኮኖሚ ማሻሻያዎችን በማድረግ የመዳረሻ መንገድ አድርጋ ጉዞ ያደረገችው ስራ ብዝሃ ዘርፍን ማሳደግን የተከተለ ነበር። ይህንን የመሰለው አካሄድም ለዛሬው የግብርና ክፍለ ኢኮኖሚ መዘመን መሰረትን አስቀምጧል። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። በዘንድሮ የግብርና እርሻም የተመዘገበው ምርታማነት ትላንት እንደ ሀገር አቅም ሊፈጥር ተስፋ ተጥሎበት የተቀረጸውን ፖሊሲ በተግባር የለወጠ ውጤት ሆኖ ተመዝግቧል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት ከዚህ ቀደም አንስቼላችኋለሁ። አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ግብርናው ከትላንት የተለመደ ወደ ኋላ የሚጎትት መንገድ ወጥቷል። ለዚህም በድርቅና በጉዳት ይታወቅ የነበረንና የግብርና ተሞክሮ ያልጎበኘውን አካባቢ ጭምር የምርት ጎተራ ማድረግ ለመቻሉ ቦረናና አፋር ማሳያዎች ሆነዋል። በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት፣ በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት፣ በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። ግብርናን ማዘመንና ማሳደግ ሲባል የምግብ ሉዓላዊነትን ማረጋገጥ፣ ዜጎች ምርታማ የሚሆኑበትን አውድ ማስፋት ነው። እናም ይህንን ርዕይ በተግባር የገለጠ የግብርና ስራ ያለፉት ዓመታት ለመግለጣቸው ከውጭ ባልገባ ስንዴ ዜጋን መመገብ መቻል በራሱ ሕያው ምስክር እንደሚሆን መገንዘብ የሚገባ ሆኗል። ምርት አለ ብሎ ሲናገሩ እንዲሁ የመጣ አይደለም፣ እንዲሁ የሚባልም አይደለም። እንዲያውም ወደ 130 ሚሊዮን እና ከዛ በላይ የሄደ ህዝብ እንዴት ተመገበ የሚለው ማየት ነው። ይሄን የመገብነው ኢምፖርት ተደርጎ አይደለም፣ ሀገር ውስጥ በተመረተ ምርት ነው እና እድገቱ አለ። ይሄንን መካድ አይቻልም። እናም የኢትዮጵያ የግብርና ትኩረት የመስኖ ስንዴ ልማትን በማስፋፋት ገቢ ምርትን በመተካት የምግብ ዋስትናን በማረጋገጥና አርሶ አደሩን በማዘመን ረገድ ከፍተኛ ውጤት አምጥቷል።